አባቴ ቢሞት ደስ ይለኝ ነበር። ሰፈሩ ሁሉ የሚደነገጠው ድምፁን ሲሰማ ድንገት ድምፁ ይሰማልና ሰፈሩን በቦምብ አጋየዋለሁ። ጎተራ ጀርባ ጋር ፍንዳታ የተፈጠረበት አዲስ አበባ ላይ በጣም መነጋገሪያ የነበረን ዓመተ ምሕረቱን ባላስታውሰው ከአባቴ ጋር እየኖርኩኝ ጠጥቶ ሲመጣ ያዘኝ። በሰደፍ እዚህ ጋር ሲመታኝ ወደቅኩ ማለት ነው። ደም እየፈሰሰ ነው ቤት። እኔ ግን ከአባቴ ጋር ያለኝ በጣም ስለምወደው እግሬን እንደዚህ ወደ ላይ ሲያቅሎኝ እንደ በግ ማለት ነው። በበግ መግረፊያ ጀርባዬ ትል እስከሚሆን ድረስ ገረፈኝ። በዚህ መሃል ጠፋው። እለምን ነበረ፣ ሊስትሮ እጠርጋለሁ። ማታ ደግሞ የሱቅ በደረት ሶፍቶች፣ የተለያዩ ስራዎች እንሰራለሁ። በጣም ባህሪ መቀየር ጀመረ። በጣም የሰፈር ጓደኞች ያሉ እነሱን ይዤ ማታ መጠጥ ቤት ነው የምገባው። ሚሪንዳ የሚጠጣ ጓደኛዬ ቀላቅዬ አጠጣዋለሁ። የማይሆን ህይወት እንዲጀምር ካደረገው ሰው አንዱ ነው። 6 የሚሆኑ ጓደኞች ያሉና አብረው እነሱ የምናደርገው ምንድነው? እኔ ነኝ የምመራው። ከኔ ፊዚካሊ በጣም ትልልቅ ናቸው። እኔ አድርጉ መላቸውን በሙሉ ያደርጋሉ። ከፊት ነው የምሄደው። እኔ የቤተሰብ ፍቅር አላውቅም። በስደት በመከራ በማጣት በልመና እኔን የሚወደኝ ጌታ አለ ለካ፣ አባት አለኝ ለካ። አባቴ ሞቷል። ተስፋዬ እንደገና ታደሰ። ተስፋ እንዲኖረኝ አደረገ። እድል እንዳለኝ ነገ ደግሞ የተሻለ ህይወት እንደምኖር እንዳስብ አደረገኝ የእግዚአብሔር ፍቅር። ቤቶን ለኢንቨስትመንት ሆነ ለመኖሪያ ተመራጭ በሆነው በለቡ መብራት ኃይል በውስጡ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ቤተ መጻሕፍትና ሌሎችም በተሟሉለት ሂልሳይድ የመኖሪያ መንደር ውስጥ ያድርጉ። አሁን ደግሞ ለመንደራችን የመጨረሻ የሆነውን ቁጥር 3 የዲያስፖራ ብሎክ አፓርትመንት እነሆ እያልን ነው። ለአጭር ጊዜ ብቻ የሚቆይ የ30% ቅናሽ የተደረገላቸውን ከባለ 1 እስከ ባለ 4 መኝታ አፓርታማዎችን እንዲሁም የንግድ ሱቆችን ለሽያጭ አውጥተናል። የትላንት ዕድል አምልጦት ከነበረ ይህ የመጨረሻ ዕድል ለርሶ ነው። በ8% አነስተኛ ቅድመ ክፍያ ብቻ ከ432,000 ብር ጀምሮ የቤት ባለቤት መሆን ይችላሉ። እስከ 20 ዓመት የሚደርስ 60% የባንክ ብድር ያመቻችን በመሆኑ ቤቶን ዘና ብለው መግዛት ይችላሉ። ያስተውሉ፣ ይህ ዕድል የመጨረሻ ብሎክና ውስን ቤቶች የቀሩን በመሆኑ ፈጥነው ይወስኑ። የዘመናዊ ቤት የውብ መንደር ባለቤት ይሁኑ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ከሰማይ ቲዩብ ነው ካሉ ቅናሽ ያገኛሉ። እኔ ዘማሪ ብሩክ አብዲሳ እባላለሁ። በዚህ ሰዓት አገልጋይ ነኝ፣ ዘማሪ ነኝ ማለት ነው። ቸርች መሀል ላፍቶ ሙሉ ወንጌል ቤተክርስቲያን ነው። ላፍቶ ላይ ማለት ባለች አጥቢያ ቤተክርስቲያን ነው ማገለግለው። የአንዲት ሚስት ባልና የ2 ልጆች አባት ነኝ። እግዚአብሔር የተመሰገነ ይሁን። ያው መሀል ላይ ከመገባ ከመነሻ ልነሳና እኔ በልጅነት ነው ጌታን ያገኘሁት። ቸርች ውስጥ ነው ያደግኩት ማለት ነውና ሰንዴይ ስኩል ውስጥ ያደግኩት ልጅ ነኝ። ቸርች ውስጥ አድጌ ነገር ግን ደግሞ በጣም በመሃል ወጣው ማለት ነው እና ከቸርች ወጣሁኝ። ከባድ ህይወት ውስጥ ነበርኩኝ። ከዛ በፊት ግን ያለኝ ህይወት በጣም ከባድ፣ ሰው ሊወጣ ከማይችልበት ስፍራ የወጣው ሰው ነኝ። በእግዚአብሔር እርዳታ፣ እግዚአብሔር በእኔ ላይ ካለው ዓላማ የተነሳ ለሰይጣን ሐሳብና ፈቃድ እግዚአብሔር አሳልፎ አልሰጠኝም። በጣም የሰይጣን ዓላማ እቅዱም እኔን መግደል ነበር፣ እኔን ማጥፋት ነበር። ነገር ግን እግዚአብሔር አምላክ በእኔ ላይ ልዩ ዓላማ ስለነበረው ከብዙ ረግረግ ጭቃ ውስጥ ዳዊት እንደሚል መዝሙረ ዳዊት ምዕራፍ 40 ላይ ከረግረግ ጭቃ ውስጥ እግሮቼን አወጣ እንደሚልና እኔን ይሄ ቃል ራሱ አይገልጸው። ከከባድ ማጥ ውስጥ ነው ያወጣኝ። ከከባድ ነው። በልጅነቴ በጣም ብዙ ህይወት ነው ያሳለፍኩት እና ወደ መጀመሪያው የህይወት ታሪክ ስመጣ
አስታውሳለሁ። የ6 ዓመት ልጅ ሆኜ ሳለሁ ነውና ከዛ በፊት ነው ፋዘር እና ማዘር ባለመግባባት ምክንያት ተለያይተው ስለነበረ እኔ የምኖረው ከፋዘር ጋር ነበር እና ከፋዘር ጋር በምኖርበት ጊዜ አባቴ የደርግ ወታደር ስለነበረ በደርግ ውስጥ ይሰራ ስለነበረ አብሾ የሚባል ምናልባት ካወቃችሁ ብዙዎቻችሁና አብሾ የሚባል ልክ ሰው መጠጥ ሲጠጣ የሚነሳበት ነው እና የሚያደርገውን አያውቅም። ያው ሰይጣን የትኛውንም ሰው ይጠቀማል፣ ቤተሰብን ይጠቀማል፣ ተፈጥሮን ይጠቀማል፣ ብዙ ነገር ይጠቀማል አንተን ከእግዚአብሔር ዓላማ ለመለየት ለመግደል ማለት ነው እና እኔን ደግሞ ለመግደል የሚጠቀመው የነበረው ፋዘር ነበር፣ አባቴ ነበር። በጣም ወደው በጣም ትልቅ ቦታ ነው ያለ ለአባቴ ማለት ነው። ግን ያው ተውሶት ነበር። ያው ጴጥሮስንም ተውሶ ነበር አይደል? እና ሰዎችን ይዋሳል ሰይጣን ሳያስተውሉ ይጠቀምባቸዋልና ከአባቴ ጋር እየኖርኩ እናቴ የለችም እዚህ ተለያይተው ስለነበረ አዲስ አበባ ውስጥ አትኖርም ነበር እና ከአባቴ ጋር እየኖርኩኝ ጠጥቶ ሲመጣ አንድ ጊዜ በጣም በህይወቴ የማረሳው ታሪክ ነው። በር ዘግቶብን ነው የሚሄደው። አንድ ወንድም አለኝ ከኔ ጋር ታናሽ ወንድሜ በ1 ዓመት የሚበልጠው። በር ዘግቶብን ነው። በጣም ይገርመኛል። እሱ ወደ አያቱ ወደ እናቱ አያት ነው የሚሄደው ስለሚፈራ። እኔ ነኝ አባቴን በጣም ወደዋለሁ። ስለምወደው ከአባቴ ጉያ መለየት አልፈልግም እና በር ዘግቶብኝ ሄዶ ማታ 3 ሰዓት ወይም 4 ሰዓት ተኩል 5 ሰዓት ይመጣል። ሲመጣ ጠጥቷል፣ ሰፈሩ ይበጠበጣል እና ድንገት ድምፁ ይሰማልና ሰፈሩን አጋየዋለሁ ይላል። በፈንጅ በቦምብ አጋየዋለሁ ይላል እና ሰፈሩ ሁሉ ነው የሚደነገጠው ድምፁን ሲሰማ። ነቲነምልና መሳሪያ ያለው በወቅቱ ግን በር ይከፍታል። የሚገርመኝ ነገር ጣፋጭ ነገር ከረሜላ ወይም ብርቱካን የሆነ ነገር ልብስ የሆነ ነገር ይዞ ይመጣል። ልክ እንደገባ ነው ያደርገው። በህይወት የማረሰውን ነው። እንደገባ የመጠጥ ምንድነው የሚባለው የቢራ ጠርሙስ እላይ ጭንቅላቴ ላይ ሰበረው ከነ እንትኑ ማለት ነው። ከነ የሚጠጣው እላይ ሲሰብረው ጭንቅላቴ እንደው ተላጭቼ ብታዩት በጣም የምትደነቁት በጣም የምትገረሙትና አንዳንድ ሰው ያየኝ ጓደኞቼ ሲያዩ ፊደል ላይ ያለ እስከሚመስል ድረስ ነው። በህይወቴ ያረሰው ወደኩኝ። ደም እየፈሰሰ ነው ቤት። እግዚአብሔር እንዴት እንዳዳነኝ አላውቅም። ሆስፒታል አልሄድኩም። እሱ በመጠጥ ውስጥ ነው ያለው። ራሱን አያውቅም። ልክ ደም ከፈሰሰ በኋላ ይደነግጣል። ያቅፈኝና ከረሜላ ይሰጠኛል። የሚበላ ማብልቶኝና የሚበላ የሚጠጣ የሚለበስ ምንም ችግር የለበትም። እና ግን ሰይጣን ሁሉ ጊዜም ዓላማው እቅዱ እኔ መግደል ስለነበረ አባቴን አካል ይዋስ ነበር እና እኔ ግን ከአባቴ ጉያ አልለይም በጣም ስለምወደው እንደዚህ ያለ ህይወት ቀጠለ እና ከዛ በጣም ብዙ እንደዚህ አይነት ላይፎች በጣም ብዙ አልፈዋል። አንድ ጊዜ ከአቅሜ በላይ ሆነና ከአቅሜ ማለት ከእድሜ አቅም አንፃር እንኳን ማትችለው ልትወጣ ማትችለው ልትሸከሙ ማትችለው ነገር በህይወታችሁ ሲፈጸም እንግዲህ አስቡት ምን እንደሚሰማችሁና እድሜ አይፈቅድም። እንደነገርኩ 6 ዓመት ወይም 5 ዓመት ከምናምን እድሜ ላይ ነው ይሄ ሁሉ ታሪክ የሚያልፈው ማለት ነው። እና
በዚህ መሃል ጠፋሁኝ። የጠፋሁት የምንኖረው ቄራ ነበረ። ቄራ 46 ቀበሌ ዘለቀ ህንፃ አጠገብ አስፋልት ዳር ላይ ነው ቤታችን። እዛ አካባቢ ነበር የምኖረው። የጠፋሁትኝ ወደ ጎፋ ካምፕ ነው የሄድኩት። ጎፋ ካምፕ ያኔ በወቅቱ ካምፕ ነበር፣ እንደዚህ መንገድ ምናምን ይወጣለት አይደለም። አሁን በዚህ ጊዜ እንዳለው ካምፕ ነው፣ መሰልጠኛ ቦታ ነው፣ ወታደሮች የሚሰለጥኑበት ነው። እና በዛ ጊዜ ኢህአዴግ የገባበት ወቅትና እዚህ ጎተራ ጀርባ ጋር ፍንዳታ የተፈጠረበት አዲስ አበባ ላይ በጣም መነጋገሪያ የነበረ ነው። ዓመተ ምሕረቱን ባላስታውሰውም እና ሸሽቼ ጎፋ ካምፕ ስገባ ገና ኢህአዴግ ገብቶ ትንሽ ጥቂት ጊዜያት ነው እና ከነሱ ጋር 2 ወር ቆየው ካምፕ ውስጥ ከወታደሮች ጋር። አንድ ሰው ነበር ያበላ ያጠጣ፣ በቃ ልጄ ነው ብሎ አብሬያቸው ነው ማድረው። ኦልሞስት 2 ወር ይመስለኛል እንደቆየው። አንድ ቀን እቃ ግዛ ተብዬ ከካምፕ ወጥቼ ሱቅ ልገዛ ስወጣ አላየሁትም። ድንገት ከኋላዬ አባቴ መጣ፣ ያዘኝ መኪና ውስጥ ይዞኝ ወደ ቤት ገባ። ወደ ቤት እንደገባ ማታ አካባቢ ነው አስታውሳለሁ። እግሬን እንደዚህ ወደ ላይ ጣራ ላይ ሰቅሎኝ፣ እንደ በግ ማለት ነው፣ በእግዚአብሔር ፊት ነው ሰቅሎኝ። የበግ መግረፊያ አለ፣ በበግ መግረፊያ ጀርባዬ ትል እስከሚሆን ድረስ ገረፈኝ ማለት ነው። እና እሱ አውቆት አይደለም እንደዚህ አይነት ህይወት ውስጥ የሚያልፈው። እና ጀርባዬ ትል እስከሚሆን ድረስ በጣም በከባድ ህይወት ውስጥ ነበረ በዛ ጊዜ ማሳልፈው። እና በዚህ መሃል አሁንም እንደገና በድል አገኘው ከሆኑ ጊዜያቶች በኋላ ለመጥፋት ጠፋው። የጠፋሁት ሩቅ አይደለም፣ እዛው ገብርኤል አካባቢ ነው። ጎፋ ገብርኤል ቤተክርስቲያን አለ። እዛ ገባኝ። ጎፋ ገብርኤል ጋር ልክ እንደ ማንኛውም የኔ ቢጤ እንደሚባለው ለማኞች ሜዳ ላይ ከነሱ ጋር እለምን ነበረ። የሚሸከም ነገር ካገኘው ተሸክሜ እኖር ነበረ ማለት ነው። በዚህ መሃል ኦልሞስት 1 ዓመት እንደዚህ አይነት ህይወት ውስጥ እያሳለፍኩ ቤተሰብ ሳይኖረኝ ቀርቶ አይደለም እንደዚህ አይነት ህይወት ውስጥ ማሳልፈው። የእናቴ ቤተሰቦች በጣም አሉ ቅርብ ኤሪያ ላይ። በዚህ ህይወት ውስጥ እያሳለፍኩኝ አባቴ ከሚገለኝ በሱ እጅ ከመውድቅ ብዬ ነው ሸሽቼ እዛ ገብርኤል በልመና ውስጥ እየተዳደርኩ ያለ አንድ ቀን ቁጭ ብዬ እናቴ እዚህ አዲስ አበባ አይደለችም አውቃለሁ። ከአባቴ ለማምለጥ ስትል በቃ ግድ ሆኖባት መታራ የሚባል ሀገር እዛ ነበር የምትኖረው። እና አንድ ቀን እዛ ቁጭ ብዬ እየለመንኩ እያለ ጠዋት ላይ ለኔ ቢጤዎች የሚሰጡት የነሱ ስጦታ የሚሰጡት አለ ቤተክርስቲያን የሄዱ ሰዎች ሆነ በበዓላት ይሁን አይደል እንትኑን በትክክል አላውቀውም። እና ማዘር እንደዚህ አይነት ልትሰጥ ስትመጣ አጋጣሚ ዞር ስትል እኔ ያለው እናት ልጇ ሜዳ ላይ ወድቆ ብዙ ጊዜ አላየችውም። በእንደዚህ አይነት ሁኔታ ውስጥ ስታይ ምን አይነት ስሜት እንደሚፈጥር አስቡትና ከዛ ለማምለጥ ፈለኩኝ፣ ሮጥኩኝ።
እንደምንም ብላ እናት ናት እና እንደምንም ብላ አያቴ ማለት ነው የማዘር እናት በጣም ትናደድብኛለች። እንደዚህ የሆንክ እንዴት ከአባት ጉያ ስር ትቀመጣለህ የሚል ስሜት አላት አያቴ የማዘር እናት እና ትናደድብኛለች። የኔ ብራዘር ግን እሷ ጋር ነው የሚኖረው እና እዛው 42 ቀበሌ አስፋልት ተሻግረ ነው የአያቴ ቤትና ቄራ ላይ ማለት ነው። እዛ አያቴ እንዳታየኝ ብላ አምሽታ ይዛኝ ገብታ ኩሽና ውስጥ አሳደረች። እናቴ ማለት ነው ማዘር ኩሽና ውስጥ አሳደረች። 6 ዓመት ላይ ሆኜ ማለት ነው 6ኛ ዓመት ላይ ኩሽና ውስጥ አሳደረች። በሌሊት ተነስታ ይዛኝ ወጣች። ይዛኝ ስትወጣ አላቅም ወዴት ይዛኝ እየሄደች እንደሆነ ባስ ውስጥ መሆኔን ብቻ ነው ማቀው። ባስ ውስጥ ገብተናል፣ እየሄድን ነው። አላቅም ልጅ ነኝ። እዛ አልጠየኩም፣ ምንም አላልኩም። አጠገቧ ጋር አንድ ሰው አለ፣ እየሄድን ታወራለች እና ያወራታል። እባክህን አንድ እርዳታ አንድ ትውልልኝ እፈልጋለሁ ነው የምትለው እሷ። እና ይሄ ልጄ እንዳይሞትብኝ አገል እድሜው እንዳይቀጭ እንድትረዳኝ እፈልጋለሁ ብላ ታወራለች። ምን ልርዳሽ ብሎ ያወራታል። በዚህ መሃል ልጄ እንድታሳድግልኝ አደራህም ብለው እዛ መኪና ውስጥ ያገኘችው ሰው ለመጀመሪያ ጊዜ ያገኘችው ሰውን አታውቀውም እና ማዘር ከሚሞት ብላ በሰው እጅ ቢያድግ ይሻላል ብላ ለዛ ሰው አደራ ሰጣ። ስንደርስ በቾ የሚባል ቀርሳ አካባቢ ወጣ ያለ ነው። ኤሪያውን ኤግዛክት አላውቀውም፣ ግን በቾ የሚባል ሀገር ነው ኦሮሚያ ክልል ላይ እዚሁ ቅርብ አካባቢ ነው። እና ለዛ ሰው ሰጣኝ። አንድ ቀን አድራ ማዘር ትወጣለች። እኔ እዛ እነሱ ጋር እየኖርኩ 1 ወር ከ15 ቀን ኦልሞስት ቢሆነው ነው። አባቴ ለካ ታሞ አገሩ እዛ ሀገር ነው፣ በቾ የሚባልበት ሀገር ነው። ማዘር ለካ አስባበት ነው እዛ ጋር ለዚህ ሰው ሰታኝ ሄደችው። ቅርበት ላይ ስላለ ቢያንስ ቤተሰብ ያገኘዋል፣ የፋዘር ቤተሰብ እነሱ ጋር ያድጋል በማለት ነው ብዬ ገምታለሁ። እርግጠኛ አይደለሁም። ግን ከዛ ታቺ 1 ወር ከ15 ቀን ኦልሞስት ሆኖት ለካ አባቴ ታሞ እዛ ቆይቷል ገብቶ እና 1 ወር ከ15 ቀን አካባቢ ላይ እኔ የማን ልጅ እንደሆንኩኝ አውቀዋል። እኔ እንዲያሳድገኝ የሰጠችው ሰው አውቀዋል። እና ምን ይሆናል 1 ወር ከ15 ቀን እንዳልኩ በእለቱ እኔ ጓሮ ላይ ነው ድምጻቸው የምሰማው። ፋዘሪ ሞቷል፣ አርፏል። አባቴ በጌታው ነው። ቢሞት ደስ ይለኝ ነበር። በጣም ነው የምወደው። ወዶ የሆነው ነገር ምንም ነገር የለም። የሰው ልጅ ክፉ የሚያደርገው ሰይጣን ብቻ ነው። ሰዎች ክፉ ሆነው ሰዎች ሌባ ሆነው ሰዎች ይሄ ጸባይ ይጠፋ የምንድነው ጸባዩ ተበላሽ ሆኖ ወዶ አይደለም የሚሆነው፣ አጋንንት ነው የሰው ልጅ እንደዛ የሚያደርገውና
አባቴ ሞተ። ቀብር ኦልሞስት በሁለተኛው ቀን ይሁን በአንደኛው ቀን ቀብር ስነ ስርዓት ነበረ። አልነገሩኝም ለኔ ግን ሰምቻለሁ ጓሮ ላይ አባቴ እንዳረፈ። እኔ ተደብቄ በጫካ ውስጥ እነሱን እየተከተልኩ ሄድኩኝ። ቀብር ስነ ስርዓቱ ላይ ተገኘው። ተቀበረ አባቴ። ተደብቄ ተመልሼ መጣሁ። ቅርብ ላይ ነው እዛም አድግበት ወይም ማዘር የሰጠችኝ ሰው ኦልሞስት ቅርብ በጣም አጭር መንገድ ነውና ተቀበረ። በጣም እረበሻለሁ። አባቴን በጣም ስለምወደው በጣም በቃ በየቀኑ ማልቀስ ነው፣ በየቀኑ ማዘን ነው፣ ተስፋ መቁረጥ ነው ውስጥ ያለውና በዛ ላይ በልጅነቴ ብዙ ነገር ደረሰብኝ። አልፎ ተርፎ መማር በሚገባኝ ሰዓት ከከተማ ገጠር ውስጥ ሆነ ከብት ስትጠብቅ እግርህን ሙጀሌ ሲበላው፣ ሙጀሌ የሚባል አዶኖ ይሄ ጄኔሬሽን ያውቀው አላውቅም፣ ይሄ ትውልድ አላውቅም። ሙጀሌ እግሬ ጥፍሮቼ ሙጀሌ በልተዋቸው ምንም በቃ ዛሬ ላይ ሌላ ነው እና ጤፍ ደርሶ ከታጨደ በኋላ ሲደርቅ የምትሄደው በእግር ስለሆነ እግር የተበላሸ ነው፣ በቃ የተበሳሳ ነው፣ ምቾት የለውም ብዙ ነገር እና ኦልሞስት እዛ የኖርኩ የፋዘር ወንድም ወታደር ነበር። እሱም ልክ የደርግ ወታደር ነበር ልክ እንደ ፋዘር። እዛ እንደሄድኩ ደግሞ ሁለት ወንድማማቾች ይጣላሉ። የሚጣሉት በእኔ ምክንያት ነው። ይሄ አንደኛው ትልቁ የፋዘር ወንድም እግሬን ሰበረኝ። እግሬን ይሄ መቶ ሰበረኝ ማለት ነው። ብዙ ጊዜ ገጠቅጠኛል፣ ይመታኛል እና በስቃይ ነው ማሳልፈው። በቃ ዋይናት ለምንድን ነው በእንደዚህ አይነት ህይወት ውስጥ ማልፈው? ጥያቄ ነው፣ ልጅነት ጥያቄ ነው። ከአቅሜ በላይ የሆነ መከራ ስቃይ ነው በቃ በህይወት የሚያልፈው። ለምንድን ነው ስቃይ የሚከታተለኝ? ለምንድን ነው መከራ የሚከታተለኝ? የሁል ጊዜ ጥያቄ ነው። በልጅነት እንደዚህ አይነት ጥያቄ ኖሮ ማደግ ከባድ ነው። ፊውቸሪቲ ተስፋ አይኖርህም። ብዙ ነገር በህይወት ላይ አይኖርም እና በእንደዚህ አይነት ህይወት ውስጥ እየተመላለሱ ብዙ ጊዜያቶች ብዙ ነገር ደርሶብኛል በህይወቴ ላይ እና የሆነ ያመኛል፣ ብዙ ጊዜ ያመኛል እና ሲያም የሆነ ልማድ አላቸው ሀገሩ ላይ እና እዚህ ብዙ ኢትዮጵያ ውስጥ አብዛኛውን ብዙ ቦታ ክፍለ ሀገሮች ላይ የተለመደ ይመስለኛል እና እዚህ ጋር ደም ስርን ይቆርጡታል። ደም ስር ይቆረጣልና እዚህ ጋር በምላጭ ወይም ደግሞ በመርፌ ነገር እንደዚህ ጠቅ አድርገው ደም በጣም እንትን ሲወጠር ጥቁር ደም ይወጣል። ልክ እዛ ያ ጥቁር ደም ሲወጣ ህመሙ ይለቀኛል። ህመሙን አላውቀውም፣ ራሱ ስሜቱ ራሱን አላውቀውም እኔ እና በጣም ብዙ ጊዜ ሰቃያለሁ። ፊዚካል አፕሪንስ ራሱ አቅም የራሱ በጣም ደካማ ነው። ብዙ ጊዜ ነው እንደዚህ አይነት ነገሮች የሚከሰቱት ማለት ነው እና በእንደዚህ አይነት ሁኔታ ያሳለፍኩ ከብት እየጠበቅኩ አልተማርኩም። ከሄድኩ 6 ዓመቴ ነው። ኦልሞስት እዛ 3 ዓመት ቆየሁ። 9 ዓመት ማለት ነው እና እናቴ ትናፍቀኛለች በጣም በቃ ገጠር ውስጥ ሆነ የኖርክ ልክ ማንም ሰው ሕፃን ሆኖ እንደሚመኘው ለእናቱ በቃ ልክ አሁን እዚህ ሆነን አሜሪካንን ካናዳን እንደምናስባት እዛ ሆኜ እናቴ በቃ ትልቅ ቦታ ታሪኳ ተቀይሮ፣ ወንድሜ ታሪኩ ተቀይሮ ሌላ ሰው እንደሆኑ እኔ ግን እዚህ እየተሰቃየሁ የተንከራተትኩና መቼ ነው የኔ ህይወት የሚቀየረው የሚል ጥያቄ ብዙ ጊዜ በህይወቴ ላይ የሚያልፈው ማለት ነው።
እና በህይወቴ በጣም ነበር እንደዚህ አይነት ነገር የሚከታተለኝ። ነፍሴን ሊያጠፋት ሊገላት ሰይጣን በብዙ ይሞክር ነበር። የሚችለውን ሁሉ አድርጓል በህይወቴ ላይ። በእድሜ ልሸከመው አልችለው። ያው የእግዚአብሔር ቃል እንደሚናገር ሰይጣን ሊያርድ ሊያጠፋ ሊገድል እንጂ ስለሌላ አይመጣም። የሰይጣን ዓላማውም ፕሮግራሙም አጀንዳውም አንድ ብቻ ነው፣ መግደል ማጥፋት። እና እኔ መግደል ማጥፋት የሁል ጊዜ ስራው ነበር። ለምን? እግዚአብሔር በዘላለም እውቀት ውስጥ ዛሬ ላይ በእኔ ህይወት የሚፈጸመውን ነገር ምን ሊያደርግ እንዳለ ስለሚያውቅ እዚህ ቦታ ላይ እንዳልደርስ ሰይጣን እኔ መቅጨት ነበር የሚፈልገው፣ መግደል ነበር የሚፈልገው። እኔን ተስፋ ማስቆረጥ ነበር የሚፈልገው። እና በእንደዚህ አይነት ህይወት ውስጥ እያለፍኩ አንድ ቀን ወደ ልቤ መጥፋት አሰብኩ። እየጠበቅኩ ከብት ነው። ቀኑ ሮብ ቀን ይመስለኛል። እና በቾ ከሚባልበት ከተማ ወይም ገጠር ጊንጪ የምትባል ከተማ አለች። ኦልሞስት የ1 ሰዓት ተኩል ወይ 2 ሰዓት መንገድ ነው በእግር የሚያስኬደው። ከብቶቹን ጥዬ ጠፋው። ይቅርታ፣ በዚህ መሃል እዛ ማድግበት የነበረ ወይም የወሰደኝ ሰው ኦልሞስት 2 ወር አልቆየውም። ወዲያውኑ ወደ ቤተሰቦቼ አጎቶቼ ጋር ተቀላቅያለሁ። በዚህ መሃል መጥተው ነው የወሰዱኝ፣ ሰምተው። ለቅሶውን ብዙ ሳይቆይ ማለት ነው። 2 ወር እንደዚህ እዛው ነው ያደግኩት። 3 ዓመት ቀላል አይደለም። እና በልጅነት ነው። ከዛ በኋላ ጠፋውን። ጊንጪ የምትባልበት ከተማ ደረስኩ። የገበያ ቀን ነበረ። እነሱም ገበያ ወጥተው ነበር። በሌሊት ነው የሚወጣው። ቀድመውኝ ወጥተዋል። ከርቀት ራሱ አጎቴን አይቼዋለሁ፣ ግን ተደብቄ ነው ያመለጥኩት ከተማ ላይ ስደርስ። እና በዛ ዕለት በጣም የሚገርምኝ እግዚአብሔር ነገሮችን ሲያገጣጥም ከአዲስ አበባ መርዶ ለመናገር የመጣ የማዘር የእህቷ ወንድም፣ እህቷ አርፋ የእህቷ ባል እህቷ አርፋ ለዛ መጥቶ ነበር ጊንጪ ላይ። እና መጥቶ ሲመለስ ነው ባሱ ሲገባ እኔ ከሩቅ ሆኜ ሳየው ሮጬ ባሱ ሳይነሳ ባሱን እየደበደብኩ አስቆሜ ወረደ ባለቤቷ። ከዛ የማዘር ቤተሰቦች በሙሉ ጊንጪ ላይ ነው ከተማ ላይ የሚኖሩት ፋሚሊ አሁንም ድረስ አሉ ብዙዎች። እና እዛ ላይ ተገናኘን። ይዞኝ እንደገና ወረደና ይዞኝ ቤት ገብቶ ተጣጥቤ ምናምን ከነ ቁምጣዬ፣ ልብስ እንኳን አልቀየርኩም፣ ከነ ቁምጣ ምናምን ይሆንሽ ለብሼ አዲስ አበባ ገባሁ። አዲስ አበባ ስገባ 42 የአያቴ ግቢ ስገባ ድንኳን አለ፣ ለቅሶ ላይ ናቸው። እና የማዘር የወንድሞቿ እና የእህቶቿ ልጆች የኔ ታናናሾች አብዛኞቹ ፊዚካሊ የሉ። ትምህርት በብዙ ነገር ተቀይሯል። እና ግቢ ውስጥ እየተጫወቱ አገኘኋቸው። ብዙ ጊዜ እኔ እንድመጣ ይፈልጉ ነበር ቤተሰብ በጣም። እና በዛ ጊዜ ገባው። በለቅሶ ላይ ለቅሶ ሆነ ማለት ነው። በደስታ ምክንያት ነው የኔ መገኘት መምጣት፣ ግን በለቅሶ ላይ ለቅሶ ሆነ በእለቱ። እና በእንደዚህ አይነት ሁኔታ ከእናቴ ጋር ተገናኘው።
እናቴ እና ወንድሜ አብረው ነበር የሚኖሩት። የመጣሁበት ሰዓት እዛ ሆኜ የማስበውና ስመጣ ያየሁት ነገር ሰማይና ምድር ነው። እናቴን የማስበው በቃ ታሪክ ተቀይሮ ሌላ ዓለም ውስጥ ገብተው እንደዛ ነበር የምስለው። የኔ ህይወት መቼ ይሆን የሚቀየረው? እናቴን መቼ ነው? ወንድሜን መቼ ነው የማገኘው? በእንደዚህ አይነት ሁኔታ ስመጣ ያየሁት 4x4 በሆነች ቤት ውስጥ አስፋልት ዳር እየኖሩ የሚበላ የሚቀመስ የሌለበት ሰዓት ላይ ነው የደረስኩት። እና ለምንድን ነው የሚል ጥያቄ በህይወቴ ውስጥ ብዙ ጊዜ ይደጋገማል። እና ስመጣም ታሪክ የተቀየረ ታሪክ የለም። እና በህይወት ውስጥ እያለው ልክ እንደመጣው ጥቂት 2 3 4 ወር እንደዚህ ቆይቼ እናቴ ዳቦ መጋገር ጀመረች እና ማሰሻ ምናምን እንጀራ ከመጋገሩ በፊት ማሰሻ እናቶች ያስሱ የለ እና እሱ ምናምን ትሸጣለች። ገበያ ሄደን እኔና ወንድሜ እንሸጣለን። ዳቦ ተሸከመን እንጀራ ምናምን እያለ እዛች 4x4 የሆነች ቤት ውስጥ ቄራ አካባቢ ገራዥ ነበረ በፊት የሚበዛው እና ሻይ ማፍላት፣ ዳቦ፣ ቁርስ ነገር ምናምን እንደዚህ ጀመረ። እያደገች መጣች። ከዛ እንደመጣው እኔ አማርኛ አልችልም፣ ኦሮምኛ ብቻ ነው የማወራው። በሕፃንነቴ ስለሄድኩኝ አማርኛውም ጠፍቶብኛል። የምችለው ኦሮምኛ ብቻ ነው። መግባባው ሰው የለኝም። ግን በጣም የሚገርመኝ ነገር ወደ ቤተ ክርስቲያን መሄድ ጀመርኩ። ጎተራ ሙሉ ወንጌል ጠዋት ማለዳ አለ። ከሰኞ እስከ አርብ የሚቆይ ሁልጊዜ የማለዳ ጸሎቶች አሉ እና እዛ በማለዳ እሄዳለሁ። የሚቀድመኝ የለም፣ እጸልያለሁ። በጣም በቃ እንዲህ ልበል፣ ልክ እንደ ቁርስ፣ ምሳ፣ እራት ይርበኛል። ጠዋት ማለዳ እዛ ገብቶ መጸለይ በቃ ሌሊት 12 ሰዓት ነው። እዛ ጋር ደርሳ የሚቀድመኝ ሰው የለም፣ ጸልያለሁ እያለ ነገሮችን እግዚአብሔር መቀየር ጀመረ። በዚህ መሀል አንድ ሰው አስታውሳለሁ፣ ከሰኞ እስከ አርብ ባለው ውስጥ አንዱን ፕሮግራም የሚመራው ጸሎቱን የሚመራው አንድ አገልጋይ የሙሉ ወንጌል ጌስት ሃውስ ቄራ አካባቢ ነበር እና እዛ ጥበቃ ነበር የሚሰራው። ያ ሰው ጠዋት በማለዳ ነው የመጣው። ጸልያለሁ፣ እድሜ ትንሽ ነው ገና፣ ምን አይነት ልጅ ነው እና ይጠይቀኛል። ቤተሰብ የት ናቸው? ማን ነው? ከማን ጋር ነው የምትኖረው? እና ሁሉንም ነገር እነግረዋለሁ። እናቴ ምን እንደምትሰራ እንደዚህ። እዛ አንድ ቀን ምን ይለኛል፣ እናት አንድ የስራ ፈቃድ ወጥቷል፣ ለምን አትወዳደርም ብሎ ይጠይቀኛል። የት? ጌስት ሃውስ፣ ሙሉ ወንጌል ጌስት ሃውስ። እሺ እለውና ለእናቴ እነግራታለሁ። ስነግራት ትሄድና ትወዳደራለች። የጽዳት ስራ ትወዳደራለች። በአንደኝነት አሸንፋ ትቀጠራለች። ጌስት ሃውስ ማለት ነው። እና እዛ እየሰራች እያለ እኔ ጠዋት ልማዳችን ዳቦ በማለዳ ሄደን መሸጥ፣ እንዲሁም ደግሞ ያለውን የማዘርን ነገሮች በቃ ማሳለጥ ስራችን ነው፣ እኔም ወንድሜም። ነገር ግን በተጨማሪ ምንድን ነው ማድረገው? ሊስትሮ እጠርጋለሁ። ማታ ደግሞ የሱቅ በደረቴ ሶፍቶች፣ የተለያዩ ስራዎች እንሰራለሁ። እና ኤርትራውያን ነበረው በወቅቱ እዚህ ያኔ ሳይወጡ በፊት እና ውድ ወርክ እኛ አጠገብ አለ የእንጨት ስራ። ኦልሞስት ስራዬን እየሰራው
እዛ ውድ ወርክ ላይ ኤርትራዊ ነው ባለቤቱ። እሱ ጋር እሰራ ነበር፣ ሙያ ለማመድ ነበር እያለ ብየዳ የተለያየ ብቻ እንደዚህ ስራዎችን እሰራ ነበረ። እየሰራው ከቸርች አልጠፋም። ቸርች ማለዳ መሄድ፣ ጌታ መፈለግ በጣም ወዳለሁ። በጣም ነው ጌታ የምወደው። እዛ አንድ ጊዜ አጎቴ ያለ የፋዘር ወንድም አብነት አካባቢ ገራጅ አለው እና መካኒክ መልመድ አለብህ ብሎ የመካኒክ ስራ ጀምራለሁ ማለት ነው። የኔትሪ መኪናዎች እና እሱን ሙያ ኦልሞስት 2 ዓመት ከ2 ወር ይመስለኛል አብነት የተመላለስኩ እሰራለሁ። ማዘርም እዛ የሰራች ብቻ ህይወት ተቀየረ። ቀስ እያለ ህይወት እየተቀየረ መጣ። በዚህ መሃል አብነት ልክ አጎቴ ገራጅ እንደገባው ነው አስታውሳለሁ። ባህሪ መቀየር ጀመረ። ብር አገኛለሁ፣ ገራጅ ነው የምውለው። በጣም ባህሪ መቀየር ጀመረ። በጣም እስከሚገርመኝ ድረስ ከቸርች ኦልሞስት ወጣው። ቸርች አልሄድም። የትኛው መንፈሳዊ ነገር አልካፈልም። ጠዋት ወጣለሁ፣ ስራ ማታ ቆይቼ ነው የምገባው። ልክ እንደገባው ደግሞ የሰፈር ጓደኞች ያሉ እነሱን ይዤ ማታ መጠጥ ቤት ነው የምገባው። እንዴት እንደተቀየርኩ ለኔ ራሱ ተአምር ነው። እና መጠጥ ቤት እገባለሁ። ጓደኞቼን እኔ እጠጣለሁ፣ ጓደኞቼ አይጠጡም። እና ምድር ማድረገው ለውሃ ሽንት ሲወጡ ጠብቄ ሚሪንዳ የሚጠጣ ጓደኛዬን ቀላቅዬ አጠጣዋለሁ። ሲመጣ ተቀላቅሏል፣ ጠጥቷል። አንድ ጊዜ አስታውሳለሁ እና ቀላቅዬ አጠጥቼው ጠጥቶ ማያቅ ጓደኛዬ ሰከረ፣ ራሱን እንትን አለ። እዛው አልጋ አስይዤለት የማይሆን ህይወት እንዲጀምር ካደረገው ሰው አንዱ ነኝ፣ ለጓደኛዬ ማለት ነው። እና ከባድ ህይወት ጀመረኝ። በጣም የሚያስጠላ ህይወት ጀመረ። ከዛ አንድ 6 የሚሆኑ ጓደኞች ያሉና አብረውኝ እነሱ ይዤ ማታ ከቄራ መውጣት ጀመርኩ። ፒያሳ ነው የምውለው። ልክ አምሽቼ ስመጣ ካሳንቺስ ነው ሶሪ፣ እና ካሳንቺስ አካባቢ እንወጣለን። ካሳንቺስ አካባቢ ስንወጣ የምናደርገው ምንድነው? እኔ ነኝ የምመራው። ከኔ ፊዚካሊ በጣም ትልልቅ ናቸው። ቁመታቸውም ፊዚካሊም በጣም ትልልቅ ሂውጅ ናቸው። እና እኔ አድርጉ መላቸውን በሙሉ ያደርጋሉ። ከፊት ነው የሚሄደው። እና አስታውሳለሁ ጠጥተን ምናምን ወደ 4 ሰዓት አካባቢ ይሆናል። ገና ነኝ በእድሜ እኮ። እና አንድ ሰው ከሩቅ ያለው ጥቁር ሌዘር አድርጓል። እና ቀጥታ አሁን ወደዚህ ሰው እንሄዳለን እላቸዋለሁ። እኔን ተከተሉኝ። እኔ ማደርገውን ሌላ ችግር ፈጥራለሁ ካለ ትይዙታላችሁ። እዛ በኋላ እኔ ወደፊት ተጠጋው፣ ሰውየው ጋር ደረስኩ። ሌዘሩን አስወለቅኩት። ቀጥታ እጄ መሽቷል እና ሌዘር አስወለቅኩ። ሀብል ነገር ነበር፣ ሀብሉን አስወለቅኩት። ምንም ያለው ነገር የለም። ሌዘሩንም ሀብሉንም ጥሎልን ሄደ ማለት ነው። ከዛ ምን አይነት ድፍረት ውስጥ እንዳለ አላውቅም። መንገድ ቀየሰን፣ ሌላ መንገድ ቀየረን፣ እንዳያስይዘን ምናልባት እንዳይከተልም ብለን ሌላ መንገድ ይዘን እንወጣለን፣ እንሄዳለን። እየሄድን እያለ የሆኑ ፌዴራሎች አካባቢ ደረስንና ፌዴራሎች አሉ።
ልክ እዛ ስንደርስ ከሩቁ ነው ያየናቸው እና ጓደኞቼ ሌላ መንገድ ሄዱ ማለት ነው። ሲሄዱ እኔን ይጠራኛል ከሩቁ ማለት ነው እና ወደፊት እያለኝ ይጠራኛል። እያየሁት ከየት መጣ ማልለው ፓትሮል ከኋላችን መጥቷል። ሲመጣ እነሱ በአንድ አቅጣጫ ሮጡ አልኳቸው። በአንድ አቅጣጫ እነሱ ሲሮጡ እኔ ወደዚሁ ከፊት ወደሚጠራኝ መንገድ ይዤ ነው የምሮጠው ያለሁት። አንደኛው ፌዴራል ከዛ ያዘኝ። ፓትሮሉ ቀጥታ የተከተለው እነሱ ነው። ለምን? አብዛኛው እነሱ ስለሆነ ያሉት እኔን ተወኝ። ምክንያቱም ፊዚካሊም በጣም ቀጨጭ ያልኩ ስለሆንኩኝ ብዙም ቦታ አልሰጡም። ከዛ በኋላ ከፊት ያለው ፌዴራል ያዘኝ። በሰደፍ እዚህ ጋር ሲመታኝ ወደኩ ማለት ነው። እዚህ አካባቢ ነው የመታኝ። ወደኩ። ከወደኩ በኋላ ሲያዩኝ በጣም ልጅ ነኝ እና ይሄ ነገር ምንድን ነው መነጋገር ጀምሩ። እዛ በኋላ ኬት ነው የምመጣው? አይኔ መሽቶብኝ እንደዚህ ወደ ቤቴ እየሄድኩ ነው፣ መሽቶብኝ ነው እንደዚህ ምናምን ብዬ ለማሳመን ሞከርኩኝ። ይዘውኝ ወደ ታች እየወረዱ አሳደሩኝ። ፌዴራል ያለበት አካባቢ ወደ ፉሏ አለፍ ብለ የሆነ የፌዴራሎች ከካሳንቺስ ወደ ታች ከካሳንቺስ ነው የመጣሁት። እዛ ፉሏ ወረድ ብሎ የሆነ የፌዴራል እንትኖች አለ አስተውሳለሁ። እዛ ነው እዛው አደርኩ ሜዳ ላይ ፌዴራሎቹ እያሉ አደርኩኝ። ጠዋት ለፖሊስ ሰጡኝ። እዛ ወደ ካሳንቺስ አካባቢ ያለ ፖሊስ ጣቢያ ወደ ላይ ይዘውኝ አደርኩ። ብቻዬን ነው አደርኩ። አንድ ቀን አደርኩ። የኔን ኬዝ የያዘችው ሴት ፖሊስ ናት እና 2 ቀን አደርኩ። 3ኛ ቀን ላይ ከሳሽ የለም። ሲያዩኝ ሕፃን ነኝ እና ሊያሳምናቸው አልቻለም። ይህ ልጅ ከሳሽ በሌለበት እኛንም ያስጠይቀናል እዚህ ብለው ፖሊሷ እነዛን 3 ቀኖች ትንከባከባኛለች። ቁርስ፣ ምሳ፣ ከሌላው እንደ እስረኛ አይደለም ኦልሞስት እና ትንከባከበኛለች እንደምንም። 3ኛ ቀን ላይ እፈታለሁ። ተፈትቼ ወደ ሰፈር ስገባ ማዘር በቃ እኔን ስታይኝ ትደነግጣለች። ኦልሞስት እንደ አባት የሆንኩባት ነው፣ መርደረር የሆንኩ ነው የሚመስላት። ጠጣለሁ 5 ሰዓት 6 ሰዓት በር ገንጥዬባት ነው የምገባው። በቃ በጣም በእኔ ትማረራለች፣ በጣም ታዝናለች እና ሱቅ ልካኝ ማከፋፈያ ቡና ግዛ ብላኝ 200 ብር ወይም 100 ብር ብትሰጠኝ በዛ ጊዜ ገንዘቡ በጣም ቫልዩ አለው። ለአከፋፋዩ ብሩን አሳይቼው ቡናውን ተቀብዬው ብሩ ኪሴ ነው የገባው። 1 ኪሎ ቢሆን ቡናውን ተቀብዬው መልስ ተቀብዬው መልሱን ለእናቴ ሰጥቻት ዋናው ብር ኪሴ ውስጥ ነው ያለው። ይሄ የሁል ጊዜ ትሬንዴ ነው፣ ህይወቴ ነው እና አሁን ያ አከፋፋይ ቤት የነበረው ሰው ቅርብ ጊዜ አግኝቼው አንተ እኮ በነበረ ጊዜ አከፋፋይ ቄራ ላይ ታስተውሳለህ፣ እንደዚህ በጣም ሀብታም ነው፣ አሁን ሌላ ላይፍ ውስጥ ነው ያለው እና ይስቃል። እንዲህ አድርጌ ነበረ የእናንተ ማከፋፈያ ብዬ አንተ ብቻ አይደለም ሌሎችንም ብዬ ነግረዋለሁ እና ይስቃል በጣም እና በቃ ሰፈር ማሰቃይ። አንድ ጊዜ ምን ሆነ በህይወቴ የማረሳው እናቴ ቀደም እንደነገርኩ ዳቦና እንጀራ ማሰሻ ምናምን ነው የምትሰራው እና እጄ እየሸጥኩ እዛ አጠገቤ ከሚሸጡ መካከል እንዲህ የሚደረደር ነው አልማዝዬ ሜዳ ላይ ቄራ አካባቢ ማለት ነው እና እዛ ከሚሸጡ መካከል ሸጠው የጨረሱ እናቶች
አጠገቤ የምትቀመጥ እናት አለች። ሽጣ ስጨርስ ገንዘቡ እንዳለ እኔ ኪስ ውስጥ ነው ያለው። የእሷ ገንዘብ ብዙ ጊዜ ነው፣ አንድ ጊዜ አይደለም። እና ትሄድና ጠንቋይ ቤት ለጠንቋዩ ትነግረዋለች እና መርፌ ማስወጋት ነው እና መርፌ ወጋት የሚባል አላቸው እነሱን ያላቅም ብቻ እና ለማስወጋት ማን እንደሆነ ጠንቋዩ እንዲነግራት ስትጠይቀው ይህንን ሰው መናገር አልችልም፣ ስሙንም መጥራት አልችልም ይላታል ጠንቋዩ። እኔ ያለሁት ወንበዴ ነኝ፣ ዱርዬ ነኝ፣ አስቸጋሪ ለእናቴም ለቤተሰቤም ማልሆን ሰው ሆኜ ለካ እግዚአብሔር በዛ ጊዜም ያቀኛል። በእንደዚህ አይነት አስቸጋሪ ነገር የሰውን ነገር ዘርፈ ሰው እያዘነብህ እግዚአብሔር አንተን ሲቀበል እና ይገርመኛል እግዚአብሔር ፍቅርና ይህንን ሰው ማውጣት አልችልም፣ መግለጥ አልችልም ይላታል። እና እሷም አታውቅም። በእንደዚህ አይነት ህይወት ውስጥ ያለፍኩ አንድ ዳንኤል የሚባል ፓስተር ነበረ የሆነ ጊዜ ጎፋ ሙሉ ወንጌል ቤተክርስቲያን። እሱ ማለት ከኔ ጋር ሰንደይ ስኩል ህፃናቱን እዚህ ጎተራ እንዳልኩ ስመላለስ በነበረ ጊዜ አብረን የነበርን ነው ቸርች ላይ እና እዛው ቄራ 43 ቀበሌ ሚኖር ወዳጄ ነው እና የልጅነት ጓደኛዬ ነው። እሱ ያገኘኛል። ሁሌ ሲያገኝ ብሩክ የነካ ኢየሱስ እንዴት ሌላ ነገር ይበልጥብሃል? ከነካ ኢየሱስ ካገኘ ኢየሱስ የልጅነት ጌታ ከሆነ ከኢየሱስ እንዴት ሌላ ይበልጥብሃል? ሁሌ ነው የሚለኝ። አስቸጋሪ እንደሆን ቃል ሰፈርም መንደሩ ያውቃል። ለእናቴ ለቤተሰብ ለሁሉ አስቸጋሪ እንደሆንኩ እና ሁል ጊዜ ነው የሚለኝ፣ ሁል ጊዜ ይነግረኛል። አንድ ቀን በህይወቴ ጫት ቅሜ አላውቅም። አንድ ቀን የቃምኩት እና ጫት አፌ ውስጥ ሆኖ አገኘኝ እና ከዛ በኋላ ምን አለኝ፣ ብሩኬ ግድ የለህም ወደ ጌታ ብትመጣ ብትመለስ ይሻላል። ሰይጣን ይገላል፣ ርህራሄ የለውም እና ለአንተም ለቤተሰብህም እረፍት እንድትሆን እንድትመለስ ወደ ነፍስ ጌታ እንድትመለስ ፈልጋለሁ ይለኛል። እሺ ይለዋለሁ። እንደዛም ህይወት ውስጥ እየሆንኩኝ እውነት ኢየሱስ እንደሆነ ግን አውቃለሁ። ከኢየሱስ ውጪ ብርሃን እንደሌለ አውቃለሁ። በደንብ ነው የማውቀው። እና አንድ ቀን እንዴት እንደደፈረችኝ አላውቅም። እናቴ በጣም ነው የምትፈረኝ ከህይወት የተነሳና አንድ ቀን ምን አለችኝ፣ በማለዳ በጣም አስጠጥቼ በጣም ማይሆን ህይወት በር ገንጥዬ የገባውበት ቀን ነው አስታውሳለሁ። ብዙ ጊዜ ነው ይሄ ትሬንድ ያለው እና ማለዳ ላይ ተነስታ ልጄ ዛሬ አንድ ቦታ እንሄድ ትለኛለች። ከዛ እኔም ደነገጥኩኝ። አውርታኝ ስለማታውቅ እንደዚህ በድፍረት እሺ እላትና አንድ ነቢይ ኪዳኔ የሚባል በወቅቱ የተነሳ የእግዚአብሔር ሰው ነው። ነቢይ ኪዳኔ ይባላል። አሁን በህይወት የለም። እዚህ መካኒሳ አካባቢ ብዙ ክርስቲያኖች የሚሄዱበት ነው እና በጣም ይጸልያል። ሰዎች ከአጋንንት ስራት ነፃ ይወጣሉ። አስደናቂ የእግዚአብሔር እጅ አለሁት ነው የሚገለጠው በዛ ስፍራ ላይ። አስታውሳለሁ በዛ ቀን በገባውበት ቀን
ነቢይ ኪዳኔ መልእክት ያመጣል። አንድ ሰው አለህ ይላል በዚህ ጉባኤ መሃል ለእናትህም በጣም ለሰፈር ለመንደሩ አስቸጋሪ የሆነ ህይወት ውስጥ ያለክ ከመወለድ ጀምሮ እያለ ህይወት በጣም በብዙ መከራና ስቃይ በማይሆን ህይወት ውስጥ ያለ ሰው አለ። እግዚአብሔር ይፈልግሃል ለራሱ ዓላማ። አሁን ያለፍክባቸው ህይወቶች በሙሉ እግዚአብሔር በአንተ ላይ ካለው ከትልቅ ዓላማና አጀንዳ የተነሳ ነው። ልጄ እወድሃለሁ የሚል መልእክት ይመጣል። እባክህን እጅህን አንሳ፣ እግዚአብሔር በልዩ አይነት ሊሰራብህ ስለሚፈልግ እጅህን እንድታወጣ ፈልጋለሁ ይለኛል። እኔ እንደው እርግጠኛ ነኝ፣ ምክንያቱም ለራስህ የሚመሰክርልህ የእውነት መንፈስ ውስጥ አለ፣ ምንም እንኳን በማይረባ ህይወት ውስጥ ብትኖር እና እያለ መተህ ካልነካኝ እጄን አውጥተህ እጄን አንስተህ ካላወጣኸኝ አልወጣም ብዬ ቁጭ እላለሁ። እኔ አሁን ያለህበትን ቦታ እያየሁ ነው፣ መጥቼ ላነሳ እችላለሁ ይለኛል። ተነስ ይለኛል። አልነሳም፣ ጸጥ ቁጭ። ቀጥታ መሀል አካባቢ ነው የተቀመጥኩት። ቀጥታ መጥቶ መሀል ጥግ አካባቢ ነው የተቀመጥኩት። ገብቶ እጄን አንስቶ አወጣኝና እግዚአብሔር በአንተ ላይ ልዩ ዓላማ ስላለው ነው። እነዛን አመታቶች እነዛን እድሜዎችን ታስታውሳቸዋለህ። በጣም ብዙ ያነሳውልን የህይወቴን ታሪክ በሙሉ ይነግረኛል። በእንባ ውስጥ በቃ አልቻልኩም፣ ከአቅሜ በላይ የሆነ እግዚአብሔር ከሚነግረኝ ነገር የተነሳ ላይፌ ስለሆነ የዛችን ቀን ለነፍሴ መዳን ሆነ። የህይወቴን ጌታ አገኘው። ሳሚ ይመስለኛል ሲዘምር ያቺ ቀን፣ ሳሚ ተስፋ ሚካኤል የዳንኩባት ያቺ ቀን፣ ብሩክቱን ያቺ ቀን የዳንኩባት ቀን ይላልና ለኔ እንደ እግዚአብሔር ያለ ማንም የለም። ከዛ በኋላ ዓለምን አላቃትም። ቆርጦ ከህይወቴ ላይ ወጣ። 2 ዓመት ተኩል ነው ያሳለፍኩት። 2 ዓመት ተኩል ግን ከባድ አስቸጋሪ ብዙ ነገሮችን ያየሁበት ህይወት ነው። እግዚአብሔር ነገሩን ሁሉ ለመልካም አደረገልኝ። የዛን ቀን ነካኝ መንፈስ ቅዱስ። ከዛ ቀን ጀምሮ መንገዴን በሙሉ እግዚአብሔር ቀየረው። እኔ አይደለሁም፣ እሱ ወደ እኔ መጥቶ ነው ህይወቴን የቀየረው። ከዛ በኋላ እንደገና ህይወት ጀመረ። ነፍሴ ህይወቴ በቃ እረፍት ይሰማኝ ጀመር፣ ሰላም ይሰማኝ ጀመር፣ በቃ ደስታ ይሰማኝ ጀመር። ምንም የለም። ብር ኖሮ ወርቅ ኖሮ የሆነ ነገር ኖሮ ንብረት ኖሮ ቤተሰብ ኖሮ የሆነ ሌክጀሪ ፋሚሊ ኖሮ አለ። በራሱ በጌታ ደስ ይለኝ ጀመር። በቃ እግዚአብሔር ህይወቴን ቀየረው። በቃ እኔ የቤተሰብ ፍቅር አላውቅም። አስተዳደጌም ከባድ ነው በጣም ሙሉ ብቻን እንደማደግ ነው። በስደት በመከራ በማጣት በልመና እና እወድሃለሁ ጌታ ሲለኝ በህይወቴ እንዳልኩ ይሄ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ የሚለው ቃል ፊልጵስዩስ ምዕራፍ 4 አሜዚንግ። በቃ
እኔን የሚወደኝ ጌታ አለ ለካ፣ አባት አለኝ ለካ። አባቴ ሞቷል። አባት አለኝ ለካ፣ የሚሻል አባት፣ የዘላለም አባት አለኝ ለካ። እንድል አደረገኝ። ተስፋዬ እንደገና ታደሰ። ተስፋ እንዲኖረኝ አደረገኝ። እድል እንዳለኝ ነገ ደግሞ የተሻለ ህይወት እንደምኖር እንዳስብ አደረገኝ የእግዚአብሔር ፍቅር። ምክንያቱም እኔም አልሆነው እኔም አልመቸው ቀርቦ እወድሃለሁ ሲለኝ፣ እኔ ለእግዚአብሔር ማልመች፣ ለቤተሰብ ማልመች፣ ለጎረቤት ለጓደኛ ማልመች፣ ለራሱ ለእግዚአብሔር ማልመች ሰው እወድሃለሁ ሲለኝ፣ አባት የሌለው ሰው፣ ፍቅርን የማያቅ፣ ቤተሰብን የማያቅ፣ ብቻውን የተንከራተተ እድሜ ዘመኑን በሙሉ በለቅሶ በረሃብ በጥያቄ በልመና በብዙ ስቃይ ያለፈ ሰው እወድሃለሁ ሲባል ምን አይነት ፔን እንዳለው አስብና ውስጤ ቀረ። ተስፋ እንደገና ታደሰልኝ ማለት ነው። የተሰማኝን ስሜት ለመግለጽ እንኳን አማርኛ ወይም ደግሞ የሆነ ቋንቋ ያጥረኛል ለመናገር ለመግለጽ። ጌታን አንደርስታንድ ካረኩት በኋላ፣ ፍቅሩን ካሰብኩ በኋላ፣ ለእኔ ያለውን ቦታ እፈልጋለሁ፣ እጠቀምብሃለሁ የሚሉ መልእክቶች ከመጡ በኋላ በቃ አንድ ሌሊት ላይ ነው አስታውሳለሁ፣ ይሄ ዜማ መልእክት መጣ ወደ እኔ። ላንተ ጌታዬ ምላሽ ቢሆንልኝ ማደርግልህ ሁሉ አንተን ቢያረካልህ፣ ይሄ ነው መሻቴ ለውለታ ሁሉ፣ ሌላ ምን ልስጥ ጌታዬ ኃያሉ፣ ለኔ ያደረከው በውኑ ጌታዬ ቁጥሬ ማልጨርሰው፣ ይሄ ነው ያ ብዬ ብቻ ጌታዬ ሆይ እኔ ዘምራለሁ። አሁን ከሆንኩልህ በላይ ሆናለሁ። ሰው ሁሉ ይመልከት አንተን አመልካለሁ። አሁን ከሆንኩልህ በላይ ሆናለሁ። እና ይሄ መዝሙር በህይወቴ እግዚአብሔር ካደረገልኝ ከሆነልኝ ከእግዚአብሔር ጥበቃ ከእግዚአብሔር ምሕረት ከእግዚአብሔር ፍቅር አንጻር የተጻፈ የተቀበልኩት መልእክት ነው እና እውነትም ከጌታ እንደተቀበልኩት በጣም ማምንበት መልእክት ነው። በጣም የሚገርመኝ ይሄ ጌታ የቅርቤ መሆኑን ያየሁበት መንፈስ ቅዱስ በህይወቴ አንድ ቀን አረሰውም። የምንኖርባት ቤት 4x4 የሆነች ቤት ናት ቄራ ላይ። ማለትም በሯን ስትከፍት የምታገኘው የእናቴን አልጋ ነው። ሌላ ነገር የለም። እና እኔና ወንድሜ የምንኖረው መሰላል እንደዚህ ወጣና ቆጥ ላይ ነው። እዛች 4x4 በሆነች ቤት ውስጥ የምንኖረው። ወንድሜ እንደዚህ ከተኛ እኔ ደግሞ እንደዚህ ነው የምተኛው ስለማትበቃ። እና ስትንበረከክ የሚያገኝክ ጣራው ነው ሚነካ። እና በዚህ ህይወት ውስጥ እየኖርን እያለ አንድ ቀን አይጥ ጆሮ የነከሰችኝ። በጣም አለቀስኩ። በጣም መረረኝ። በጣም በቃ ተሰማኝ። እና እዛው በተንበረከኩበት ጌታን
ጠየቅኩ። ጌታ ሆይ መቼ ነው የቤተሰቤን ታሪክ የምትቀይረው? ብዙ ህይወቶችን እስከዚህ ድረስ መጥቻለሁ እና መቼ ነው የኔ ቤተሰብ ታሪክ የሚቀየረው እያልኩ ጌታን እየጠየቅኩ እየጸለይኩ እያለ ሌሊት ነው ማለት ነው። እና ጌታን ጥያቄ ጠየቅኩት። ጌታ ሆይ አልኩ፣ አሁን በቃን አልኩኝ። ከዚህ መውጣት እፈልጋለሁ። ቤተሰቤ መውጣት አለበት ከዚህ ህይወት። ለእናቴ አንድ መኝታ አንድ ሳሎን ግቢ ያለው፣ ለኔና ለወንድሜ አንድ ቤት አልጋ ያለው እና እንድትሰጠን እፈልጋለሁ ብዬ በጌታ ፊት እየጸለይኩ የዛችን ሌሊት ወር አልሆነም ያቺ ቤት ለቀናት ወጣን። መንፈስ ቅዱስ የሚሰማ አምላክ ነው። ማንም ሰው በእግዚአብሔር ፊት ቀርቦ የሚጠይቀውን ጥያቄ እንደ ልጅ የሚመልስ አምላክ ነው። መንፈስ ቅዱስ አምላክ ነው እና ላፍቶ የሚባልበት ሰፈር ላይ ጌታ ልክ የጠየቅኩትን ጥያቄ ለእናቴ አንድ መኝታና ሳሎን፣ ለእኔና ለወንድሜ አንድ ቤት ግቢው ሰፊ የሆነ ጌታ ሰጠን። 1995 ላይ ላፍቶ ገባም ማለት ነው እና የሚገርመው የአክስቴ የወንድሜ ልጆች ቤቱ ሲሰራ ከእናቴ ጋር ደክሟል። እኔ አንድ ቀን አላየውም። ሲያልቅ ነው የገባሁት። ገባን፣ ምስጋና ፕሮግራም ተደረገ። እንደዚህ ያለ ብቻ በህይወቴ ላይ መንፈስ ቅዱስ መጥቶ ታሪክ መቀየር ጀመረ። የምጠይቀው ጥያቄ በሙሉ ይመለስልኛል። መንፈስ ቅዱስ ይሰማኛል ወደ ማለት ደረጃ መጣሁ። መንፈስ ቅዱስ ለካ የቅርቤ ነው፣ ውስጤን ያለው ከኔ ጋር ነው። ለዚህ ያለ መጽሐፍ ቅዱስ ሲናገር እኔ ብሄድ ይሻላችኋል፣ አጽናኙ መንፈስ ቅዱስን እልክላችኋል፣ ስናዝን የሚያጽናናን የሚመክረን መንገድ የሚያሳየን አቅጣጫ የሚያሳየን መንፈስ ቅዱስ ከኛ ጋር አለ። አጽናኙ መንፈስ ቅዱስ እኔ ብሄድ ይሻላችኋል ያለው ለካ ጌታ አጽናኙም ትቶልን ነው። ይሄ አጽናኝ ደግሞ የሚያበረታ ነው፣ የሚደግፍ ነው፣ የሚሰማ ነው፣ ጉልበት የሚሰጥ ተስፋ የሚሰጥ እና ተስፋ እየታደሰ መጣ። በምጠይቀው ጥያቄዎች በሙሉ እግዚአብሔር ጣልቃ እየገባ መልስ ሲሰጠኝ መንፈስ ቅዱስ ከኔ ጋር መሆኑን በቃ ማረጋገጥ ጀመርኩ። ከዛ በየጊዜው የምጠይቀው ጥያቄ መልስ ሲያገኝ እግዚአብሔር ከኔ ጋር ከአፌ ጋር እንደሚሰራ መረዳት ጀመርኩ። እግዚአብሔር በትክክል ያኔ የተናገረኝ ድምፅ በኔ ህይወት ውስጥ መስራት ጀመረ። እግዚአብሔር በኔ ላይ ልዩ ዓላማ እንዳለው ማየት ጀመርኩ እያለ አንድ ቀን በህይወቴ የማረሳው የመንፈስ ቅዱስ መነካት በጣም በህይወቴ የማረሳው ትራንዚት ስራ ነበርና ጉዳይ ማስፈጸም ማለት ነው። ማልገባበት ቢሮ አልነበረም። ክረምት ላይ ነው። ብዙ ስራዎች ሰርቻለሁ በዚህ ትራንዚት ስራ ሰው ጋር ተቀጥሬ ማለት ነው ቢሮ ላይ እና ያው ትራንዚት ስራ መዞር ነው፣ ጉዳይ ማስፈጸም ነው እና ክረምት ላይ ነው አስታውሳለሁ። ሰርቼ ጨርሼ ወደ 10 ሰዓት አካባቢ ወደ ቤቴ እየሄድኩ ልክ ቄራን አለፌ መብራት አለፌ ድልድዩን እንደተሻገርኩ ያኔ ገና ነው ትራንስፖርቴሽን እስከ መብራት ብቻ ነው የምትችለው፣ ታክሲ ያለው ከዛ በኋላ በእግር ነው የምትሄደው። ድልድዩን እንደተሻገርኩ ወደ ላፍቶ ልገባ ድልድዩን እንደተሻገርኩ
ዝናብ ከየት መጣ ማለለው በረዶ የቀላቀለ ዝናብ ከየት መጣ እንዳለ አወረደው። በቃ በዚህ መሃል እየሮጥኩ ላመልጥ የምችልበት የለም፣ ወይም ደግሞ የምጠለልበት ስፍራ አላገኘም። በቃ እየደበደበኝ እየሄድኩ አንድ ድምፅ እሰማለሁ። ብሩክ ይለኛል። ብሩክ ብሩክ። 3 ጊዜ ይህንን ድምፅ ሰማ። ዞር ብዬ ሳይ ሰው የለም ከኔ ኋላ። ምንድን ነው ብዬ ግራ ገባኝ፣ ደነገጥኩኝ። እንደ ሰው ነው የሚጠራኝ። እዛ ለ4ኛ ጊዜ ብሩክ ሲለኝ አቤት አልኩ፣ ልክ እንደ ሰው። መጽሐፍ ቅዱስ ታሪክ ላይ እንደምናውቀው ሳሙኤል እንደጠራው አቤት ስል ልጄ ሆይ እፈልግሃለሁ፣ ለዓላማዬ እንድታገለግለኝ እፈልጋለሁ የሚል ድምፅ ቀጥታ ሰሙ። እዛ ደነገጥኩ። እኔ እንዳገለግል ትፈልጋለህ? ጌታ ወደ እኔ መጣ። እኔ በእናት እጅ በአባት እጅ ያላደግኩ በብዙ መከራና ስቃይ ውስጥ ያለፍኩ ሰው፣ ጋይድ የሚያደርገኝ ሰው ሳይኖር ያደግኩ ሰው፣ ያልተማረ ሰው፣ በብዙ ህይወት ውስጥ ውጣ ውረድ ውስጥ ያለፈ አስቸጋሪ፣ ዱርዬ፣ አመፀኛ፣ ጠጪ፣ እናቱን የማያከብር ሰው እኔን ትፈልጋለህ ብዬ ከጌታ ጋር ሙግት መሟገት ጀመርኩ። ስራ የሚባል ነገር አስጠላኝ። እንደነገርኩ ብዙ ስራዎችን ሰርቻለሁ በልጅነቴ። ከዛ ጊዜ ጀምሮ ስራ የሚባል ነገር አስጠላኝ። ከዛ እንዳልኩ 95 ነው ላፍቶ የገባ ነው። የምመላለሰው ማመልከም ጎተራ ሙሉ ወንጌል ነው። አንድ አስራት የሚባል ሰው አለ ላፍቶ ላይ እና እሱ ላፍቶ ሙሉ ወንጌል ነበረ ወጣቶች ላይ ሊደር አስተባባሪ ነው። እሱ ያቀኛል። እንዴት ላፍቶ ገብተ ጎተራ ተመላለሳለህ ይለኛል። በጣም ብዙ ጊዜ ይጨቀጭቀኛል፣ ይለምነኛል። እዛ 58 ሙሉ ወንጌል አለች ግንቦት አካባቢ ያለች ቤተክርስቲያንና እዛ ነበረ እሱ የሚያመልከው። እዛ ይዞኝ ጎተራ ሙሉ ወንጌል እንደሆንኩ ያለሁበትን ነገር በሙሉ ይነግራል። አገልግሎት 96 ላይ ጀምራለሁ ማለት ነው። አገልግሎት ከመጀመሪ በፊት ጉባኤ ውስጥ ቁጭ ብዬ ዝም ብዬ አመልክ ነበርና በዛ ወቅት ወንጌላውያን ናቸው፣ አስተማሪዎች፣ ፓስተሮች ናቸው እና እናድዳለሁ። የሚያናድደኝ ምንድን ነው? ለመሸፈን ነው እንጂ ስጦታው ኖሯቸው አይደለም የሚያገለግሉት። የሚያስነሳላቸው ሰው እስከሚመጣ እግዚአብሔር ሰው እስከሚያስነሳ ከቨር ለማድረግ ነው እና ያ ያበሳጨኛልና መቼ ነው እኔ ቆሜ የማገለግለው? ይህንን ክፍተት መቼ ነው የምሞላው የሚል ጥያቄ ሁሉ ያለብኝ። አመልካለሁ ምናምን። ከዛ አንድ ቀን ያው እንዳልኩ ይሄ አስራት የሚባለው ሰው ወጣት ላይ ያስጠጋኛል፣ ሊደር ባይብል ስተዲ ያስጠኛ ያደርገኛል እያለ ብቻ ወደ ፓስተሩ ጋር እተዋወቃለሁ፣ ከአገልጋዮች ጋር እተዋወቃለሁ። ፓስተር ቡዜ ይባላል እና አንድ ቀን ምን ይለኛል ፓስተር ቡዜ፣ በምን እንደምታገለግለው? በዝማሬ ውስጥ ያለው ዝማሬ ነው። ከዛ ሱፍ አለ ብሎ ይጠይቀኛል። እኔ ገና ነኝ እና በወቅቱ እኔ ሱፍ የለኝም እና ያኔ ደግሞ መለብሳቸው ጂንሶች፣ ፍንዳታ ልብሶች፣ ሰፊ ምናምን ስኒከር፣ ትልልቅ ምናምን ነው ማድረገው ቲሸርቶች እና አለባበስ ለአገልግሎት አይሆንም ይለኛል። እኔ ያለኝ ይሄ ነው ብለዋል። ከዛ አጋጣሚ ሆኖ አንድ ጆን የሚባል ወዳጅ ያለ ዘይት ቤት የነበረውና
ሲያገኘኝ አንድ ቀን መንገድ ላይ ብሩክ ይለኛል። አቤት፣ አንድ ሱፍ አለ ልሰጥህ እፈልጋለሁ አለኝ። በጣም ይገርመኛል። እና ፓስተር ጠይቆኛል። አገልግሎ ማገልገል እፈልጋለሁ። እሱም ደግሞ መድረክ አጠቃቀም ግዴታ ህዝብ ማክበር ስላለብን ለዛ ነው የጠየቀኝ። ጥፋት የለበትም። እና አጋጣሚው ገረመኝ። ያ ሱፍ እጅ ገባ። አስታውሳለሁ ሱፉ ትንሽ ተለቅ ይላል እና ኮቱ እዚህ አካባቢ ይደርሳል። እና ሱሪውንም እንደምንም ብቻ አድርጌ ፕሮግራም ይሰጠኛል። ለመጀመሪያ ጊዜ አስታውሳለሁ ሮብ ቀን ነው ፈውስ ፕሮግራም፣ ማታ ላይ ነው እና 2002 ላይ የወጣ መዝሙር አለኝ አልበም ማለት ነው። ከዛ አንድ ርዕሱ ክብሩ ሲመጣ ቅባቱ በላይ አጋንንት ይወድቃል እያየው በአይኔ፣ እውሩ ይበራል እያየው በአይኔ ብቻ እያለ ብቻ የእግዚአብሔር ክብር ሲገለጥ የሚሆኑ ነገሮችን በደንብ የሚገልጽ መዝሙር ነው እና እሱ መዝሙር ነው መዘምረው። ፒያኖ ላይ አድርጌ መዝሙሩ ስሎ ሮክ ነው ችክችካ ማለት ነው። ፒያኖ ላይ አድርጌ እየዘመርኩ እያለ ፈርስት ታይም ነው እዛ ቸርች ላይ ቆሜ የማገለግለው። እየዘመርኩ ከጉባኤ አጋንንት ይወድቃል። ለእኔ ራሱ እደነግጣለሁ ማለት በጣም ይገርመኛል። አጋንንት ይወድቃል። ከዛ እየዘመርኩ እንደ ፕሮፌሲ ድምፅ ይሰማኛል ለሰዎች መልእክት እንዳስተላለፍ። ግን ፍርሃት አለብኝ፣ ገና ነኝ። አገለግላለሁ ከዛም በፊት ፌሎሺፖች ላይ ወጣቶች ላይ፣ ግን ፍርሃት አለብኝ ገና የመጀመሪያ ነው መድረኮች ላይ ምናምን። እዛ በጣም የቤተ ክርስቲያን መሪዎች፣ ፓስተር፣ አገልጋዮች በጣም ይገረማሉ። ድምፄ በጣም የሚገርም ነው። የወርሺፕ ፕሬዘንሱ እግዚአብሔር የሚያልፈው ነገር በጣም አስገረማቸው። ከዛ ፓስተሩ ምን አለኝ፣ ከዚህ ጊዜ ጀምሮ መድረኩ ያንተ ነው፣ የወርሺፕ ቲም ማቋቋም ትችላለህ ብሎ እድሉን ይሰጠኛል ማለት ነው። በእንደዚህ አይነት ሁኔታ አገልግሎት ቀጠልኩኝ። መንፈስ ቅዱስ በእያንዳንዱ እንቅስቃሴ፣ በተለይ በአገልግሎት ህይወቴ በጣም ብዙ ነው የአገልግሎት ህይወቴ እና ጣልቃ ያልገባበት ያልሰራበት ምንም ነገር የለም። የመንፈስ ቅዱስ ጣልቃ ገብነት በህይወቴ እጅግ በጣም ብዙ ነው። መንፈስ ቅዱስ አጽናኝ ነው። እኔ መንፈስ ቅዱስ ለእኔ የመኖሬ ትርጉም ነው። ለመኖሬ ትርጉም መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ሲያጽናናኝ አይቻለሁ፣ ሲመክረኝ አይቻለሁ፣ ሲያሳድገኝ አይቻለሁ። ሳላቀው እኔ ሳልረዳው እየመራ እዚያ ደርሶኛል። ጓደኛ በሌለበት በብዙ ረሃብ፣ በብዙ ስደት፣ በብቸኝነት ህይወቴን መርቶ እዚህ ያደረሰኝ መንፈስ ቅዱስ ብቻ ነው። በህይወቴ ዋና ነው የምለው፣ ነገም የምመካበት፣ ዛሬም የቆምኩበት መሰረቴ ነው መንፈስ ቅዱስ። ምን አማራጭ አለኝ ኢየሱስን ከመውደድ ውጪ? እሱ እኔን ወዶኝ ህይወት ሰጥቶኝ፣ የዘላለም ህይወት ሰጥቶኝ፣ ከዛ ጭቃ ውስጥ አውጥቶኝ፣ ረግረግ ከሚባል ሰው ሊወጣ ከማይችልበት ከሞት ውስጥ ታድጎኝ፣ በእኔ ላይ ደግሞ ዓላማ እንዳለው ነግሮኝ፣ እኔ ሳልሆንለት እሱ ሆኖልኝ፣ እፈልግሃለሁ ልጄ ለዓላማዬ ለአጀንዳዬ ብሎኝ፣ ከዚህ የሚበልጥ ፍቅር ለማንም የለውም። እወደዋለሁ ስል እንኳን አማርኛ ወይም ደግሞ ቋንቋዬ ይገልጸዋል ብዬ አላስብም። ግን በምችለው ልክ ለእግዚአብሔር እኖርለታለሁ። እድሜን ከዚህ በኋላ ያለው ዘመኔ እግዚአብሔርን በማገልገል እግዚአብሔርን በማክበር ያልቃል። ኦልሞስት 20 ዓመት 23 ዓመት ኦልሞስት አገልግያለሁ። ለእኔ ግን አንድ ቀን እንዳገለገልኩ አላስብም። ከዚህ በኋላ ያለው ህይወቴ
ለእግዚአብሔር ዓላማ ያልቃል እና በመኖር ኢየሱስን መውደዴን እገልጽለታለሁ ብዬ አስባለሁ። ለሱ ዓላማና አጀንዳ በመኖር ይሄንን ነው የምለው። ቤቶን ለኢንቨስትመንት ሆነ ለመኖሪያ ተመራጭ በሆነው በለቡ መብራት ኃይል በውስጡ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ቤተ መጻሕፍትና ሌሎችም በተሟሉለት ሂልሳይድ የመኖሪያ መንደር ውስጥ ያድርጉ። አሁን ደግሞ ለመንደራችን የመጨረሻ የሆነውን ቁጥር 3 የዲያስፖራ ብሎክ አፓርትመንት እነሆ እያልን ነው። ለአጭር ጊዜ ብቻ የሚቆይ የ30% ቅናሽ የተደረገላቸውን ከባለ 1 እስከ ባለ 4 መኝታ አፓርታማዎችን እንዲሁም የንግድ ሱቆችን ለሽያጭ አውጥተናል። የትላንት ዕድል አምልጦት ከነበረ ይህ የመጨረሻ ዕድል ለርሶ ነው። በ8% አነስተኛ ቅድመ ክፍያ ብቻ ከ432,000 ብር ጀምሮ የቤት ባለቤት መሆን ይችላሉ። እስከ 20 ዓመት የሚደርስ 60% የባንክ ብድር ያመቻችን በመሆኑ ቤቶን ዘና ብለው መግዛት ይችላሉ። ያስተውሉ፣ ይህ ዕድል የመጨረሻ ብሎክና ውስን ቤቶች የቀሩን በመሆኑ ፈጥነው ይወስኑ። የዘመናዊ ቤት የውብ መንደር ባለቤት ይሁኑ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ከሰማይ ቲዩብ ነው ካሉ ቅናሽ ያገኛሉ።